በደላችን ከዛ በላይ ነው። እኔም ማልሸፍነው በደል አለ። ለስሙ ማህበራዊ የዜጎች ምናምን የሚል ስም መያዝ አይደለም። አንዱን ዳርገህ አንዱን ሀብታም እየተቀጠቅ የምትኖር ከሆነ እኩልነት አይደለም። እኛ አሁን በብሔር ተደራጅተን እያልን ያለ ነው እኩል እንሁን ነው። አስተዳደር በደል ማለት መንገድ አለመስራት፣ ትምህርት ቤት አለመስራት ሊሆን ይችላል። ይሄ ለኛ ጌጣችን ነው። ኢዜማን በደንብ ነው የማውቀው። ሲመሰረትም ባለፈውም ከሱ ጋራም እዚህ መድረክ ላይ ማውርተናል። ኢዜማ እንዳውም ኢዜማ በጣም ከብሔር ጋራ እየተጣላ አቋም ያለው አንድም ቀን ለምሳሌ የቅማንት ህዝብ በቁሙ በሳት ሲቃጠል አንድ መግለጫ አላወጣ። እነ ኦፌኮ ነበሩ እንዳውም ከእንደው ከሀገር አቀፍ እነሱ ሶሻል በየነ ፕሮፌሰር በየነ ይህን ሲቃወሙ ነበረ። ኢዜማ አያወጣም፣ ማውጣትም አይፈልግም። ስለዚህ ምንድነው ኢዜማ የሚፈልገው? የሆነ ሀገር አቀፍ ስምን ይዞ ብሔሮች የሚባሉት እየሞቱ ቢያልቁም የራሱ ጉዳይ ነው። ምክንያቱም ይሄ በመደጋገም ያየነው ጉዳይ ነው። ሌሎች ሀገር አቀፍ ፓርቲዎች፣ ሌሎች የብሔር ፓርቲዎች ከኢዜማ በጣም የተሻሉ ናቸው ለብሔሮች ባላቸው አመለካከት። ምክንያቱም ብሔሮች የሰዎች ስብስብ ናቸው አይደል እንዴ? አንድ ብሔር ሲጠቃ ሀገር አቀፍ ፓርቲ ነኝ ያለው የሚቆረቆር ከሆነ በብሔር መደራጀት አያስፈልግም፣ ምንም አያስፈልግም። እሱ እንዳለው እስማማለሁ። ነገር ግን ኢዜማ በሀገር አቀፍ ደረጃ ሀገር አቀፍ ማለት እኮ እነዛን ብሔሮችም ይመለከታል ማለት ነው። ስለዚህ ኢዜማ መንግስት ሲያጠቃ መንግስትን መቃወም አይፈልግም። ስለዚህ ምቹ ሁኔታዎችን ነው አዝናለሁ እኔ። ምክንያቱም ኢዜማ ውስጥ በጣም የማከብራቸው ትልልቅ ሰዎች አሉ። ከሱ ከልጁ ከዚህ ከወንድሜ ጀምሮ በእድሜ ትንሽ ይሁን እንጂ በጣም አዋቂ ልጅ እንደሆነ አውቃለሁ። በጣም የማከብረው ልጅ ነው። ግን ኢዜማ አቋሙን ማስተካከል አልቻለም። እኛ ራሳችን መጀመሪያ ኢዜማ ሲመሰረት ከተጠየቁት ፓርቲዎች አብረን እንስራ ከተባሉት አከብራለሁ። ይሄን ማለቱን አንዱ ነን። ግን ለአገው ህዝብ የአገው ህዝብ መብት አገው ህዝብ ላይ እየደረሱ ያሉ በማንነት መሰረት አድርገው የሚፈጸሙ በደሎችን ትቃወማላችሁ ወይ? አይ አንቃወም። ስለዚህ ይሄ ምንድነው የሆነ የራሱ የሆነ ጥቅም አለው፣ የራሱ የሆነ አመለካከት አለው ማለት ነው። እኛ የኛ አሁንም በጥምረቱም ደረጃ ያሉ አስተሳሰቦችን መግለጽ። ስለዚህ ኢዜማን በዛ ምክንያት ነው ያልተቀበለው እናንተ ፓርቲ ምን እርሶ? አዎ፣ ምክንያቱም እኛ በመሰረቱ ከተለያየ ቦታ ወደ ፓርቲ የገባ ነው በደላችን ስለበዛ ነው። በማንነታችን መሰረት ያደረገ አገውነትን መሰረት ያደረገ ጥቃት ስለበዛ ነው። ስለዚህ ኢዜማም እነዚህ ሰዎች ዜጎች ናቸው፣ እንደ ማንኛውም በህገ መንግስቱ መሰረት በእኩልነት የመኖር መብት አላቸው ብሎ መከራከር ምንም የሚያስጠይቀው ነገር የለም። ግን ዱላ ስላለ አይገባም እንዲህ አይነት ቦታ። ምክንያቱም አገው እየተገደለ ያለው አይገደል ማለት አይቻልም። ምናልባት የኢኮኖሚ ፍሰቱ ልክ አይደለም ምናምን ሊያወራ ይችላል። እቺ አመሉ ስለሆነች ማለት ነው። መሪያቸውም ያው ኢኮኖሚስት ስለሆኑ ነው። ከዛ ውጭ ግን እዚህ ጋር እየገደላችሁ ነው፣ እንዲህ እየተደረገ ነው። እርግጠኛ ነኝ ፋኖን አይቃወምም። ህወሓትን መቃወም ጀምሮ ነበር። ምክንያቱም አንደኛ ህወሓት ከመሪዎቹ ጋር ከኢዜማ መሪዎች ጋር ጓደኛም ጥላቻም ስለነበራቸው ማለት ነው። ሁለተኛ ደግሞ ህወሓት የማይመጣ መስሏቸው ነው አብቅቶለት ስለነበረ እንጂ ኢዜማ አቋም ይዞ ለህዝቦች ህልውና፣ ህዝቦች አይገደሉ፣ ህዝቦች ከመብታቸው አይገፈፍ ብሎ የሚታገል ፓርቲ አይደለም። አንድ መስመር አያመጣም። ስለዚህ እኛ ምናምነው ለምሳሌ እንደው ጥምረቱን ላቆየውና አገው ብሔራዊ ሸንጎ እንዳገው ብሔራዊ ሸንጎ ህዝባችን ያገው ህዝብ የብሔር ፖለቲካን አይፈልግም፣ እኛም አንፈልግም። ግን ምንም መውጫ መንገድ የለንም። በብሔር ተደራጅተን ቢያንስ ብሶታችን ዓለም እንዲያውቀው አድርገናል። ከዛ ውጭ ግን በብሔር ተደራጅተን ሀገሪቷን ማጥ ውስጥ ለመክተት አይደለም። ጥምረቱም ይሄ ዓላማ የለውም። ጥምረቱ ውስጥ ያሉት ፓርቲዎች እንደተረዳ ነው። ምክንያቱም ሁሉም በሚደርስበትን በደል በህገ መንግስቱ መሰረት እንዲፈታ ድምጻችን ከፍ እንዲል ወፍራም ድምጽ እንዲሆን ነው፣ አንድ ላይ ይሆን ነው። ስለዚህ አገር አቀፍ ፓርቲዎች
የብሔር ብሔረሰቦች መብት ቢያከብሩ ኖሮ ወደዚህ ሁሉ አልመጣም ነበር። እንደው ቢመልሱልኝ በማንነት ላይ የሚመሰረቱ ፓርቲዎች በተለይ እንደ ሀገራችን እንደ ኢትዮጵያ ወደፊት ያራምዳታል ወይ? አሁን ለገባንበትም ውጥንቅጥ ወይ ምስቅልቅል ነገር የማንነት ፖለቲካ ነው ተብሎ ይነሳል በተደጋጋሚ ሁልጊዜ። እንደው ኢትዮጵያንም ይሁን አገውንም ይሁን ጥምረቱንም ያሻግራል። እዚህ ላይ እያንዳንዱ ነገር ሂደት አለው። እኛ አሁን በብሔር ተደራጅተን እያልን ያለ ነው እኩል እንሁን ነው። እኩልነት ሲከበር ብሔር ፖለቲካ የሚባል የለም። ሁሉም ሰው አገውም አርጎባውም እኩል ከታየ፣ ኦሮሞውም አገውም አማራውም አገውም እኩል ከታየ፣ መብቱ እኩል ከተከበረ በህገ መንግስቱ መሰረት እያንዳንዱ ሰው እኩል እኮ አከበረለት የእኩልነት መብት ብሎ አልተከበረም። ህገ መንግስቱ ወረቀት ላይ ነው ያለው። ከዛ ውጪ ግን ያገው ህዝብ እኮ በደል አለው። 1 2 3 ብሎ የሚታይ ያስተዳደር ነው የሚሆነው። ያስተዳደር አለ መግደል ማስተዳደር ነው እንዴ? ያስተዳደር በደል ሊደርስበት ይችላል። አስተዳደር በደል ማለት መንገድ አለመስራት፣ ትምህርት ቤት አለመስራት ሊሆን ይችላል። ይሄ ለኛ ጌጣችን ነው። ኢትዮጵያ ውስጥ ዋግምራ ብቻ 900 ምናምን የዳስ ትምህርት ቤት ነው ያለው። ሌላ ቦታ ደግሞ 3 እና 4ኛ ፎቅ እየተሰራ ልጆች የሚማሩት እነዛ ዜጎች 3ኛ ዜጋ ናቸው። ይሄንን ነው ማክበር ያለብን። ይሄ ሲከበር እኩል እንሆናለን። እኩል ስንሆን ሌላ ምንም ጥያቄ የለንም። ሌላ እኮ አይደለም ከህገ መንግስቱ ያለው ህገ መንግስቱ ያስቀመጡትን ለሁሉም ሰው ማድረግ ማለት ነው። ይሄ የማይደረግ ከሆነ ብዙ ጊዜ በአተገባበር ላይ በተለይ የትምህርት፣ የጤና፣ የመሰረተ ልማት እኩል ሊሆን አይችልም። ትንሽ ልዩነት ሊመጣ ይችላል። ዝም ብለህ ግን 30 እና 40 ዓመት ሙሉ አንዱን ዳርገህ አንዱን ሀብታም እየተቀጠቅ የምትኖር ከሆነ ይሄ እኩልነት አይደለም። ሁለተኛ እሱ ያነሳው ነገር አለ። ለምሳሌ አንድ ብሔር ላይ 2 ፓርቲዎች ምናምን ብሎ ያገው ፓርቲዎች ብሎ 5 ፓርቲ ያስፈልጋል አገው አይደለም 2። ምክንያቱም በደላችን ከዛ በላይ ነው። እኔም ማልሸፍነው በደል አለ። ብዙ ድምፅ ማሰማት አለብን። ምክንያቱም ኢዜማም ሌላውም እሱን መሰሉ ለአገው ህዝብ ድምፅ መሆን አይችልም፣ አይፈልግም። እቺ አገር ግን ስትመሰረት የዚች አገር ግን አንኳር ተግባራት የሰራ አገው ነው። የኢዜማ ሰዎች በላሊበላ በአክሱም መኮፈስ ይፈልጋሉ። ያን የሰራውን ህዝብ ግን ማክበር አይፈልጉም። ሲሞት ለምን ትገለዋለህ አይሉ፣ ለምን መብቱን አትጠብቅም አይሉ። ስለዚህ አሁን ኢትዮጵያ ውስጥ እኩልነት እንዲመጣ ከተፈለገ የዜጎች መብት መከበር አለበት። ለስሙ ማህበራዊ የዜጎች ምናምን የሚል ስም መያዝ አይደለም። እኛም ስም ነው የያዝነው በቃ። ስለዚህ ማህበራዊ ይሄ ማለት የኢዜማ ማህበራዊ ዜጋ የሚለው ካገው ውጭ ከገሌ ውጭ ብሎ ማስቀመጥ አለበት። አለዛ ግን ለዜጎች ከሆነ ለሁላችንም ዜጎች ለኔም ጭምር መቆርቆር ነው ያለበት ኢዜማ። ስለዚህ እኛ እንደ ትልቅ ተግዳሮት አድርገን የምናየው የዜጎች መብት እኩል አለመከበር ነው። እኩል ከተከበረ የብሔር ፖለቲካም አይመጣም።